እስራኤል ሐሙስ ለአርባ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና 9 የኒውክሌር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኃይሎች ኤታማዦር ሹም ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸው ተዘግቧል። በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። መሐመድ በጠቅላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንደዚሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኤታማዦር ሹሙ አብዮታዊ ዘብን የተቀላቀሉት በአውሮፓውያኑ የዘመን ቀመር 1980 ገና በ20 ዓመታቸው እንደነበር ተነግሯል። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮት ዘቡ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆን ይታወቃሉ። በቅርቡ በጥንታዊው የፔርሴፖሊስ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው መተካታቸውን የኢራን መንግስታዊ የዜና ወኪል ኢርና ገልጿል። ሁሴን ሳላሚ የኢራን አብዮታዊ ዘብ ዋና አዛዥ ነበሩ። ሁሴን አብዮታዊ ዘብን የተቀላቀሉት የኢራቅ-ኢራን ጦርነት መፈንዳትን ተከትሎ በአውሮፓውያኑ 1980 ነበር። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን አገሮቿ ላይ በሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝናን አትርፈዋል። የአብዮታዊ ዘብ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት በኋላ የገሃነም በሮችን ትከፍታለች ብለዋል። በኢራን የኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እርሳቸው የአብዮታዊው ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴይኒ አገራቸውን ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። የሀገሪቱን እስላማዊ ስርዓት ለመጠበቅ እንደዚሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይልን አጠናክሯል። የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። መሐመድ ፓክፖት የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸውን የኢራን የመንግስት ሚዲያ ዘግቧል። ጓላማሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው አብዮታዊ ዘብ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጓላሚ በአውሮፓውያኑ በ1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያውን ተከትሎ አሊ ሻድሜኒ የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግስታዊ ሚዲያ ዘግቧል። አሚር አሊ ሀጂዛዴህ የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት አሚር አሊ የሀገሪቱን የሚሳኤል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የእዝ ማዕከል ውስጥ ተሰብስበው ነበር ብሏል። አዛዡን ጨምሮ ቡድኑ የተገደሉትም በህንጻው ላይ ባነጣጠረ ጥቃት ነው ብሏል። ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸመው የሚሳኤል ጥቃቶችን ያዘዙትም ሀጂዛዴህ መሆናቸውን መከላከያው
አስታውቋል። ሀጂዛዴህ በአውሮፓውያኑ 2020 ከቴህራን ተነስቶ ይበር የነበረ የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ሕዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ሕይወታቸው አልፏል። ፍሬይዱን አባሲ የኒውክሌር ሳይንቲስት ፍሬይዱን አባሲ በአውሮፓውያኑ ከ2011 እስከ 2013 ድረስ የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ነበሩ። ፍሬይዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የሀገሪቱ የፓርላማ አባልም ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ከኢራን የኒውክሌር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸውም ይነገራል። በቅርቡ SNNIR ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒውክሌር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። እስራኤል በዚህ ጥቃት የገደለቻቸው 9 የኒውክሌር ሳይንቲስቶች መሆናቸውን ጦሩ አስታውቋል። መህዲ ቴህራንቺ በቴህራን የሚገኝ የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት፣ አብዱል ሐሚድ ሚኖሸር በሻሂድ በህሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ፣ አህመድ ረዛ ዞልጋፋሪ በሻሂድ በህሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር፣ አሚር ሁሴን ፈቂ በሻሂድ በህሽቲ ዩኒቨርሲቲ የኒውክሌር ፕሮፌሰር። በተጨማሪም ሞታልቢዛዴህ የተሰኘ የኒውክሌር ሳይንቲስት መገደሉም ተገልጿል። የኢራኑ ታላቁ መሪ አያቶላህ አሊ ኾሜኒ አማካሪ አሊ ሐምካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ህፃናትን ጨምሮ ሰላማዊ ዜጎች መገደላቸው ተዘግቧል።